ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዴቶ ኮደር ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። በዛሬው ሌክቸራችን የምናየው የ12ኛ ክፍል በ2017 በሁለተኛ ዙር የተፈተኑት የኢንትራንስ ኤግዛም ጥያቄዎች ናቸው። እሱን እንሰራለን ማለት ነው። አብራችን ይቆዩ። የመጀመሪያው ጥያቄ let f be a function and let c be an element of domain of f at which in the gradient of f is 0 የሆነ ፋንክሽን አለ f የተባለ ፋንክሽን አለን and let c የተባለችው እንደገና ደግሞ ፖይንት ኦፍ የዛ የዶሜኑ የዛ የፋንክሽን ዶሜን አባል ሁና ማለፊያ እንደ ፖይንት ናት። ያማት ግራዲያንቱ የሚያልፍባት ፖይንት ናት። as f at which in the gradient of f is 0 ከዛ ምን አለ ሁለት ጊቭን ሰጥቷቸዋል። gradient of f is 0 ነው ማለት ግራዲያንት እና ደሪቬሽን ሪሌት አላቸው። ይሄ ማለት ሪሌቱ ምንድነው ብላችሁ ከጠየቃችሁ ደግሞ በካልኩለስ ህግ ነው የሚለው። ታችም ዲፊኒሽኑን ተናግሬዋለሁ። ኢን ካልኩለስ በካልኩለስ ውስጥ አንድ ፋንክሽን በሆነች ነጥብ ላይ ያለው ግራዲያንት ማለት በዛው ነጥብ ላይ ያለው ደሪቬሽን ማለት ነው። አያችሁታ በካልኩለስ ውስጥ አያችሁታ አንድ ፋንክሽን በሆነች ነጥብ ላይ ያለው ግራዲያንት ማለት በዛው በፋንክሽኑ ላይ ያለው እዛች ፖይንት ላይ ደሪቬሽን ነው ማለት ነው። ስለዚህ ግራዲያንት ኦፍ f is equals to 0 አለ ማለት f derivative at 0 f derivative at c is equals to 0 ነው ማለት ግራዲያንቱ 0 ነው ማለት ደሪቬቲቭም 0 ነው ማለት ነው። ምሳሌ እንደገና ደግሞ ሌላ ምን አለ መሰላችሁ? እንዴ ቀለል ባለ አማርኛ እንደዚህ አለ። ይሄ ተራራ ነው ብለን እንሰብ። this is mountain, this is ground, this is people። ይሄ ሰው ነው ብለን እንሰብ። ከዛ ይሄ መዋጫ አለው እንበል። ይሄ እንደገና ደግሞ መዋረጃ አለው። ስለዚህ በግራዲያንት ህግ ግራዲያንት በጣም ኮረብታው በጨመረ ቁጥር ይሄ ሰውዬ ከዚህ ወደዚህ ሲሄድ ምንድነው ግራዲያንቱ ከፍታው ምንድነው እየጨመረ ማክሲመም ሃይ የሆነ ነው የሚሄደው። ስለዚህ ምንድነው ደሪቬሽኑ ምን ይሆናል? ደሪቬሽኑ የሚሆነው ዘ ግራዲያንት ፋንክሽን ኦፍ አት ዘ ፖይንት ነው የሚሆነው። ደሪቬሽን እና እንትኑ ግራዲያንት እዚህ ኳሱ ደሪቬሽን ኦፍ ኤፍ ፋንክሽን ነው የሚሆነው ማለት ነው። ስለዚህ ወደ ላይ በወጣ ቁጥር ይሄ ሰውዬ ግራዲያንቱ ከፍተኛ ነው፣ ኤፍ ደሪቬሽን አት ኤክስም ከፍተኛ ነው። እንደገና ደግሞ እንደዚህ ብሎ ወደ ታች ወረደ። በዚህ እንደገና ደግሞ ታች ተመልሶ ሲወርድ ደሪቬሽኑ ግራዲያንቱ እየወረደ ነው፣ ወደ ታች እየወረደ ነው ኮረብታውን። ስለዚህ ደሪቬሽኑ ምንድነው ኔጌቲቭ እየሆነ ነው የሚሄደው። ወደ ታች በወረደ ቁጥር ኔጌቲቭ ነው የሚሆነው። እንደገና ደግሞ ስቴብል ነው እዚህ ላይ። እንደገና ደግሞ ግራውንድ ፍላት ላይ ነው። አሁን ጥያቄውም እዚህ ላይ ነው የጠየቀን። አያችሁታ ግራዲያንት ኦፍ ኤፍ ኢዝ 0 እዚች ላይ ነው የጠየቀን። ስለዚህ እዚህ ላይ ምንም እንትን የለ የሆነ ከፍታ ነገር ቁልቁለት ነገር የለም። ስለዚህ እዛች ቦታ ላይ እዚች ላይ ከሆነ ኤፍ ግራዲያንት እዚህ ኳርቱ 0 ነው። ከዛ እንደገና ደግሞ ኤፍ ደሪቬቲቭ አት እንደገና ደግሞ 0 ነው ማለት ነው። የሁለቱም 0 ነው። ኤፍ ደሪቬቲቭ አት ሲ እዚች ቦታ ላይ ሲ የተባለችበት ቦታ ላይ 0 ነው። ኤፍ ግራዲያንቱ እንደገና ደግሞ 0 ነው ማለት ነው። ስለዚህ እታች ምን ይላል? ኢን ካልኩለስ ዘ ግራዲያንት ኦፍ ኢን ዘ ፋንክሽን አት ኤ ፖይንት ኢዝ ኢት ዘ ዴሪቬቲቭ ኦፍ ኤ ዴሪቬቲቭ አት ዛት ፖይንት። በቃ ቅልል ለአማርኛ ይሄ ነው። በካልኩለስ ህግ ነው ግራዲያንት ኦፍ ፋንክሽን አት ዘ ፖይንት ግራዲያንት ኦፍ ዘ ፖይንት የሚባለው ዛት የሆነ ፋንክሽን ውስጥ አንድ ግራዲያንት ኦፍ ፖይንት አለ የሚያልፍባት ፖይንት አለ ከተባለ የዛች ፖይንት እንደገና ደግሞ ምን ማለት ነው? ዘ ዴሪቬሽን ኦፍ ዛት ፖይንት ማለት ነው። የፋንክሽኑ ዴሪቬቲቭ እዛች ቦታ ላይ ያለው ግራዲያንት ኦፍ ዘ ፋንክሽን ማለት ነው። ስለዚህ የፋንክሽኑ ግራዲያንቱ 0 ነው ማለት ኤፍ ዴሪቬቲቭም 0 ነው ማለት ነው። ስለዚህ መልሳችን እንዲህ ይሆናል። ኤ ቢ ሲ ዲ ምናምን እያልን ብንሄድ ሲንግል ቫሪያብል ከሆነ ዘ ግራዲያንት ኤንድ ዘ ዴሪቬቲቭ አር ኢሴንሻል ግራዲያንቱና ዴሪቬቲቭ ተመሳሳይ ናቸው ይላል እዛው ላይ። ዴሪቬቲቭ ኤንድ አር ኢሴንሻል ዘ ሴም ቲንግስ ዴሪቬቲቭና ግራዲያንቱ ተመሳሳይ ናቸው። ሶ ዘ ግራዲያንት ኦፍ ኤፍ ኢዝ ኤፍ አት ዴሪቬቲቭ አት ኤክስ። አያችሁታ ፋንክሽኑ ግራዲያንቱ ኤፍ ነውን ስንል ደሪቬሽን ኦፍ ኤፍ ኦፍ ኤክስ ነው ማለት ነው የምንሰራው። ስለዚህ ግራዲያንት 0 ማለት እዚህ ጥያቄው ላይ ኤፍ ደሪቬቲቭ አት 0 ኤፍ ደሪቬቲቭ አት ሲም 0 ነው ማለት ነው። ስለዚህ መልሳችን ዲ የሚለው ኮሬክት አንሰር ይሆናል ማለት ነው። ኩዌስችን ነምበር 2 which of the following is the qualitative data? ኳሊታቲቭ ዳታ እና ኳንቲታቲቭ ዳታ የሚባላል። ኳሊቲ ሲል ምንድነው? ጥራትን በተመለከተ ነው። ኳንቲቲ ይላል እንደገና ነው ብዛትን ነው። ስለዚህ ስለ ጥራት የሚያመለክተው ማን ነው? ስለዚህ ስለ ጥራትና ስለ ብዛት የሚለው ነገር ማየት አለብን። ኳሊታቲቭ ዳታ describe quality or characteristics አያችሁታ የዛኔ እንትኑን
ኳሊቲው ምን ካራክተሪስቲክስ ነው፣ ስለ ባህሪው ነው፣ ስለ ነገሮቹ ስለ ባህሪው ነገሮች ነው የሚያወራው። ኢት ኢዝ ዘ ዲስክሪፕቲቭ ኤንድ ዘ ነን ኒሞሪካል ዲስክራይብ ነው የሚያደርገው እንጂ ወይም ነን ኒሞሪክ በቁጥር የማይለካው ከሆነ ነን ኒሞሪካል የማይለካው ከሆነ ኳሊታቲቭ ዳታ ነው ማለት ነው። ኢት አንሰርስ ኩዌሽን ምን አይነት ጥያቄዎችን ይመልሳል? ዋት ካይንድ ምንድን ነው፣ ሃው ኢዝ ኢት ዋት ካይንድ ሲል ምን አይነት ይላል። ዋት ኢዝ ኢት እንደገና ደግሞ ምንድን ሲል ምን አይነት ምንድን ብሎ ሲጠይቅ ምንድነው ኳሊታቲቭ ነው። ኳንቲቲ ካት እንደገና ኒሞሪካል ወይም በአሃዝ ኤንድ ሜጀርድ ይለካሉ። ከዛ ምንድነው ኒሞሪካል ናቸው። አንሰር እንደገና ሃው ማች ምን ያህል፣ ሃው ሜኒ ስንት የሚሉትን ጥያቄዎች ለመመለስ የሚሞክርልን ኳንቲታቲቭ ነው። ኳሊቲ እንደገና ደግሞ ጥራት ነው። ስለዚህ ምርጫችን ላይ ስለ ዘ ታይፕ ኦፍ ዘ ኮፊ ፕሮዲውስድ ኢን ዘ ከፋ በከፋ የሚመረት ኮፊ ምንድነው ስለ ጥራቱ ነው የሚያወራን። ያ ማለት ምንድነው አሪፍ ነው ወይ መልካም ነው ወይ ጥሩ ዋጋ ይሸጣል ወይ ጥሩ ነገር አለ ወይ ብለን ስንል ኳሊቲን እያወራን ነው ማለት ስለ ጥራቱ ነው። ዘ ፕሬዚዳንት ኦፍ ትራምፕ የኤጅ ኦፍ ፕሬዚዳንት ትራምፕ ምክንያቱም በኤጅ በቁጥር ይገለጻል። ዘ ቮሊዩም ኦፍ ዘ ኦይል ኢን ዘ ኮንቲነር በኮንቲነር ውስጥ ያለ የኦይል የዘይት በቮሊዩም ስንት ሊትር ነው? 25 ነው 50 ነው 100 ነው ብለን በእሱንም በእንትን እንለካዋለን በነምበር። ዘ ታይም ኦፍ ዱራር ቱ ቶክስ ኢን ዘ አትላንታ ኦሎምፒክ ያተነፈችበት በስንት ታይም ነው በስንት ደቂቃ ነው የሚለውንም ደግሞ በሜጀር እናደርጋለን። ስለዚህ ዘ አንሰር ኢዝ ኤ የሚለው መልሳችን ይሆናል ማለት ነው። ሶስተኛ ጥያቄ consider the function f of x log is equal x in base 5 to the power of x and of the following is correct about in the relation domain and range of in f and g ያ ማለት እነዚህ 10ኛ ክፍል በፊቱ በነበረው መጽሐፍ የኤክስፖኔንሻል እና የሎጋሪዝም ሪሌሽን ምን ይመስላል ነው። ስለዚህ አንደኛው ለምሳሌ ዶሜን እና ሬንጅ እንዴት እንደምናሳላ እርግጠኛ በዚህ ቀጣይ በላይ አሳያችኋለሁ። ግን ሪሌሽኑ ምን ይመስላል ስነ የዶሜን እና የሬንጅ የኤክስፖኔንሻል እና የሎጋሪዝም ፈንክሽን በጣም ቀለል ባለ መተል ለንገራችሁ። ዶሜን ኦፍ ኤክስፖኔንሻል ያ ማለት የዶሜን ኦፍ ኤክስፖኔንሻል ከምኑ ጋር ምንድነው ከሬንጅ ኦፍ ከሎጋሪዝም ፈንክሽን ጋር እኩል ናቸው። ሬንጅ ኦፍ ኤክስፖኔንሻል ፈንክሽን እንደገና ደግሞ ዶሜን ኦፍ ሎጋሪዝም ፈንክሽን ጋር እኩል ናቸው። ስለዚህ ይሄን ነገር የሚያጠቃልልልን ዶሜን ኦፍ ኤክስፖኔንሻል ፈንክሽን ማለት f of x ነው። ስለዚህ እንደገና ሬንጅ ኦፍ እንደገና ሎጋሪዝም ፈንክሽን g of x ነው። ስለዚህ ሬንጅ ኦፍ f of x ሬንጅ እና የሎጋሪዝም እና የኤክስፖኔንሻል ሬንጅ እና ዶሜን እኩል አይደሉም፣ ኦፖዝ ናቸው። የሎጋሪዝም ዶሜን እና የኤክስፖኔንሻል ሬንጅ የኤክስፖኔንሻል ዶሜን እና የሎጋሪዝም ሬንጅ ናቸው እኩል መሆን የሚችሉ። ስለዚህ ዶሜን ኦፍ f የማት የዶሜን ኦፍ የኤክስፖኔንሻል እና ሰብሴት ኦፍ ዶሜን ኦፍ አሁን ይሄ እያለን ያለው ይሄ ኤ አይሆንም ካነ ሬንጅ እና ሬንጅ እኩል አይሆንም። ቢ ግን ዶሜን ኦፍ ኤፍ ሰብሴት ኦፍ ዶሜን ኦፍ ጂ ያ ማለት ዶሜን ኦፍ ኤፍ ወይም የኤክስፖኔንሻል ዶሜን ምንድነው ብለናል? ኦል ሪል ነምበር ነው። ኢዝ ዘ ሰብሴት ኦፍ ዶሜን ኦፍ ጂ የሎጋሪዝም ዶሜን እንደገና ምንድነው? ፖዚቲቭ ሪል ነምበር ነው። ስለዚህ ፖዚቲቭ ሪል ነምበሮች ኦል ሪል ነምበሮች ዘ ሰብሴት ኦፍ ፖዚቲቭ ሪል ነምበር ትሩ ኦር ፎልስ። ምክንያቱም ፖዚቲቭ ሪል ነምበር ኢዝ ዘ ሰብሴት ኦፍ ኦል ሪል ነምበር ነው እንጂ የሚሆነው all real number is the subset of positive real number አይሆንም። እንደገና ዶሜን ኦፍ ኤንድ ዶሜን እና ዶሜን እኩል አይሆንም። ስለዚህ the answer is D የሚለው መልሳችን ይሆናል ማለት። እንዴት እንስራው በምን አይነት ኮንዲሽን እንስራው የሚለውን ደግሞ እናየው እስኪ። እዚህ ላይ ይታችሁ ከሆነ እኔ ባፌት ተናገርኩትን በዚህ ላይ ለምን function of f(x) exponential function ሲሆን domain is f exponential function as the power of x define all real number። ምክንያቱም f5 the power of x ን ማንኛውንም ቁጥር ብታኩት ዶሜን ለማግኘት መጀመሪያ የዶሜን ህግ ምንድነው? አንዲፋይንድ የማያመጣልን ቁጥር ማንኛውም ቁጥር የተሰጠንን ፈንክሽን አንዲፋይንድ የማያመጣልን ቁጥር ከሆነ ዶሜን መሆን ይችላል። ሬንጅን ለማግኘት አንደኛ በሁለት አይነት መንገድ መስራት እንችላለን። አንደኛ ኢንቨርስ ኦፍ ዘ ፈንክሽን አግኝተን የኢንቨርሱን ሰርተን የኢንቨርሱን ዶሜን ስናገኝ የኦሪጂናል ወይም የመጀመሪያ የፈንክሽኑ ሬንጅ ይሆናል። ሁለተኛ እንደገና ደግሞ ከዶሜኑ ላይ ያገኘናቸውን ቫልዩዎች እዛ ተሰጠን ፈንክሽን ላይ በመተካትና ያን ቴስት ያደረግነውን ቁጥር በማየት ምን ማግኘት ይቻላል? ሬንጅ ማግኘት ይቻላል። አንደኛ በኢንቨርስ፣ ሁለተኛ እንደገና ቴስት ሜተድ ተጠቅመን በሁለት ማግኘት ይችላል። በቀላላችሁ ስሩት። ዙሮ በዚህ 5 ዘ ፓወር ኦፍ ኤክስ ላይ እንትን ስንሰራ ዶሜን ስንሰራ ምንም አንቫሊድ የሚያመጣልን የለም። ስለዚህ ይሄንን ምንም ጊዜናም ዶሜን ኦል ሪል ነምበር ሬንጅን ለማግኘት 5 ዘ ፓወር ኦፍ ኤክስ ስናደርግ ማንኛውንም ቁጥር 5 ዘ ፓወር ኦፍ ኤክስ ስንተካ ምን ጊዜም ፖዚቲቭ ሪል ነምበር ነው የሚሰጠን፣ ፖዚቲቭ ሪል ነምበር። ምክንያቱም አሁን ምሳሌ 5 ዘ ፓወር ኦፍ ኔጌቲቭ 2 ብትል ያማት በሌላ አባባል 1 ኦቨር 5 ዘ ፓወር ኦፍ 2 ማለት ያማት 1 ኦቨር 25 ማለት። ስለዚህ ወደ 0 አፕሮች ያደርጋል እንጂ ዜሮም አይሆንም። ወደ 0 አፕሮች ያደርጋል እንጂ በምንም ተአምር ኔጌቲቭ ቁጥር አይሰጠንም። ስለዚህ ሬንጁ ምንድነው? ፖዚቲቭ ነበር። ይሄ ቴስት በማድረግ
ከዛ እንደገና ደግሞ ምን አላችሁ መሰለኝ ዶሜን ኦፍ እንትን እንደገና የሎጋሪዝም ፈንክሽን የዚህኛው ታከተን ነው በጣም ቀላል ነገር ነው። የሎጋሪዝም እንደገና ደግሞ በ10ኛ ክፍል ዲፋይንድ ሊደረግ የሚችል በፖዚቲቭ ሪል ነምበር ነው። ስለዚህ ፖዚቲቭ ሪል ነምበር የዶሜኑ ማን ነው? የሎጋሪዝም ፈንክሽን ፖዚቲቭ ዶሜን ነምበር ፖዚቲቭ ሪል ነምበር ናቸው። የዚህኛው እንደገና ደግሞ ሬንጁ ፖዚቲቭ ሪል ነምበር ናቸው። የፈንክሽን የዚህ ኤክስፖኔንሻል ማለት ነው። ከዛ ሬንጁን ለማግኘት እንደገና ሎጋሪዝም ላይ መተካት እንችላለን። ተኩላለ እዚህ ላይ ቀጥታ በጽሁፍ አንጥቼዋለሁ። ሬንጅ ኦፍ ዘ ጂ ኦፍ ኤክስ ሎጋሪዝም ፈንክሽንስ ሎጋሪዝም እዚህ ላይ ቢኤክስ ላይ አውትፑት ስትሰሩ ቴስት ስታረጉት 0 ስታረጉት 0 ይሆናል፣ ኔጌቲቭ ስታረጉት ኔጌቲቭ ይሆናል፣ ፖዚቲቭ ስታረጉት ስለዚህ ኦል ሪል ነምበር ይዛ ማለት ሬንጅ ኦፍ ጂ ኦፍ ኤክስ ወይም ኤክስፖኔንሻል ፈንክሽን ኦል ሪል ነምበር ነው። የዚህ እንደገና ደግሞ ዶሜን ኦፍ ኢን ዘ የዚህ ሬንጅ ኦል ሪል ነምበር የዚህ ዶሜን ኦል ነምበር። ስለዚህ በአንድ ነገር ኮንክሉዥን ስናረጋው ይሄን በአንድ ኮንክሉዥን ስናረጋው መጀመሪያ ላይ ይሄን ያልኳችሁ ይሄ ነው ከዛ ኮንክሉዥን የመጣው ማለት ነው። ስለዚህ የዚህ መልሳችን የሚሆነው ዲ ያልነው መልሳችን ነው ማለት ነው። አራተኛ ጥያቄ what is the solution set of the equation 2x አብሶሉት ነው። አብሶሉት ቫልዩ ሁለት ፈንክሽን ሁለት ሶሉሽን አለው ብለናል። አንድ ኔጌቲቭ ሆኖ ሲገባ ሁለተኛ እንደገና ደግሞ ፖዚቲቭ ሆኖ ሲገባ ማለት አንደኛ ፖዚቲቭ ስናደርገው ኔጌቲቭ ስናደርገው ስለ 2x - 1 አብሶሉት ቫልዩ -1 = 0 ይሄ ማንኛው ነው ነው። ስለዚህ እዚህ ከመዳችን በፊት መጀመሪያ እንረዳው እንትኑ for any equation absolute of a is equals to k ትክክል absolute of a is equals to k ነው። አንድ ይሄ በፖዚቲቭ ስናደርገው ነው። አሁንም እንደገና absolute of a is equals to -k is equals ይሄ ምንድን ነው በኔጌቲቭ ሲወጣ ይላል ዝም ላይ ነው። absolute of a is equals to k greater than ከ0 ሲበልጥ ፖዚቲቭ ነው ይወጣል። የማት ፖዚቲቭ ስናደርገው ማለት ነው። absolute of k is equals to -k ማለት እንደገና k ኔጌቲቭ ከ0 ሲያንስ ማለት ነው። ስለዚህ ይሄን ሁለት ሰፓሬሽን ሶሉሽኖች አሉ አናል in our case a ማለት አያችሁታ 2x - 3 ነው። ይሄ ማለት a ነው። k ማለት እንደገና አንድ ናት ይቺ ናት እኩል ይሆናል ብለን ነው 2x - 3 = 1 በሚለው ሆደን ነው። ስለዚህ ይሄ ማለት በሁለት ኬዞች አሉ። አንደኛ 2x - 3 = 1 እና ሁለተኛ እንደገና ደግሞ 2x - 3 = -1። ስለዚህ ይሄን ሶልቭ ስናደርገው በኬዝ 1 ሶልቭ ስናደርገው 2x - 3 = 1 2x = 1 + 3 እቺ ሽፍት ስናደርጋ 3 ወደዛ ማይነስ ነበር ፕለስ ትሆናለች 2x = 4 x = 2 መጣችልና አንድ ሶሉሽን። በኬዝ 2 እንደገና ደግሞ በዚህ ስንሰራው በኬዝ 2 በዚህ ኬዝ ስንሰራው በታችኛው በኬዝ 2 ስንሰራው ኬዝ 2 = 2x - 3 = -1 2x = -1 + 3 ወደዛ ስከ ፕለስ ትሆናለች 2x = 2 ኦቨር 2 ኦቨር 2 እናደርገው x ስንት መጣች 1። ስለዚህ 1, 2 የሚለው መልሳችን ይሆናል ማለት the answer is C is correct answer። የመጨረሻ ጥያቄ what in the result when 3√2 - 7√6 is the subtract from 2√2 + 4√3 ይሄ ማለት ከኤ ላይ ያማ ከ2√2 + 4√3 ላይ 3 እንዲህ ነው የምናደርገው። ያማት እዚህ ላይ ጽፌላችኋለሁ። እዚህ ላይ የታውት ከሆነ አንደኛ መጀመሪያ ላይ ግሩፕ በግሩፕ ተመሳሳይ እንትን ያላቸውን ሩት ያላቸውን ሰበስብ ነው። ምሳሌ ሩቱ ያላቸው ማና ማለት ቱሩቱና 3 ያላቸው እዚህ ላይ አሁን ምሳሌ ቱሩቱ ያላቸው ይሄና ያላቸው ከዛ ሌሎቹ ሲንግል ናቸው ከማንም ጋር አይመጡም ማለት ነው። ከዛ እንደገና ደግሞ ምን አለ መሰላችሁ እዚህ ላይ ቱሩቱ ይሄ ነው 2√2 + 4√3 ማይነስ ኢንቱ 3√2 - 4√6 ይሄ ኢኩዌሽናችን ነው። መጀመሪያ ይሄ ተጠይቄ ይሄን ነው። ግን ከዚህ ላይ ምሳሌ 3√2 - 7√6 -2√2 - 4√3 ካለ ሌላ መልስ ነው። የዛ መልስ እንደገና እዚህ ላይ ይኖራል። ስሩት ሞክሩ። ከዛ መልስ እዚህ መልስ አለ። ስለዚህ ይሄን ደግሞ ለማድረግ እሰቡት። ይሄን ለማድረግ እንደገና ደግሞ ምን ቱሩቶችን እንምንተንላል አስተካክለን ስንጽፈው ወይችን ዲስትሪቢዩት ስናደርጋ ማይነስ ሳይድን ቱሩቱ ይሆናል ፕለስ 4√3 -2 3√2 + 7√6 ስለዚህ ሁለት ተርም ያለው ወይም ሁለት ሩት ያላቸውን በጋራ እናደርጋለን። 2√2 - 3√2 ስንት ይሆናል -√2። እሺ ከዛ ይሄ ማለት ይሄኛው ሌላ ተይጋራ እንትን ስለሌለው እንዲያለ ነው የሚሄደው ማይነስ 2√2 + 4√3 + 7√6 ይሄ አንደኛው መልሳችን ነው። ይሄን የሚል መልስ የለም እዚህ ኢኩዌሽን ላይ የምታውቁት ላይ የለም ይሄን የሚል። ስለዚህ እንደገና ምን ተጠቅሟል ማለት ፋክተራላይዜሽን ተጠቅሟል። ያ ማለት የሩት 6 እና የሩት 3 የጋራ ተጠቅሟል። የሩት 3 እና ሩት 6 እና የሩት 3 የጋራ ማን አለ? ሩት 3 የጋራ ማን አለ? ሩት 3 የጋራ መሆን ይችላል። ሩት 3 የጋራ ሲሆን ከዚች ሩቱ ትቀራለች። ከዚህኛው እንደገና ደግሞ ምንም ቁጥር የለም አንድ ትሆናለች ማለት። ስለዚህ ማይነስ ሩቱ ይሄው እቺ እንዳለች ታዲያለች ፕለስ ሩት 3 ምንድናት ኮመን ፋክተር ናት ታይምስ ኢንቱ 4 + 7√3 የሚለው መልስ ነው ማለት። ስለዚህ የመጀመሪያው መልስ ስለሌለ የሁለተኛው መልስ ይኖራል። ስለዚህ የዚህ መልሳችን ምን ትሆናለች ማለት ነው 2√2 + 4 + 7√2
ታይምስ ዘ ሆል ስር የምትለው ይቺ ስር የምታጠቃልለው ለዚህ ብራኬት ውስጥ አለበት ድረስ ስለሆነ ዘ አንሰር ኢዝ ሲ የሚለው መልሳችን ይሆናል ማለት ነው። ከመጨረሻው ድረስ እንሰራለን ብዬ አስባለሁ። ኢንሻአላህ ስለተከታተላችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ።